ሰላም ተማሪዎች እንደምናችሁ። ፊደል ቲቶር ነን። እንኳን ወደ ፊደል ቲቶር ኬሚስትሪ ለሰን በሰላም መጣችሁ። ኬሚስትሪን ከኔ ጋር በሚኖረን ቆይታ ቀለል ባለ መልኩና በምንረዳው መልኩ ለመማማር እንሞክራለን። ኦኬ ቻፕተር 1 ኬሚስትሪ ኤንድ ኢትስ ኢምፖርታንስ፣ የኬሚስትሪ እና የኬሚስትሪ ጠቀሜታዎች በሚለው this chapter እንወያያለን ማለት ነው። Okay, the unit outcomes after completing the unit you will be able to ይሄንን ቻፕተር ከጨረስን በኋላ ምን እውቀት እናገኛለን የሚለውን ስናይ define chemistry definition ትርጉም እናውቃለን። ስኮፕ ምን አይነት ኤሪያ ላይ ኬሚስትሪ ነው የሚለውን እናያለን። discuss the relationships between chemistry with physics, biology, medicine, geology and other subjects. ሌላኛው ደግሞ ኬሚስትሪ እንደ ሳይንስ ብቻውን የሚቆም ስላልሆነ ከሌሎች ሳይንሶች ጋር እንደ ፊዚክስ፣ እንደ ባዮሎጂ፣ ሜዲሲን፣ ጂኦሎጂ እና ከሌሎችም ጋር ያለውን ቁርኝት ያለውን ግንኙነት እናያለን ማለት ነው። ቀጣይ የምናየው describe the application of chemistry in the fields of agriculture, medicine, food production, building construction. ኬሚስትሪ ሪል ላይፍ ላይ ደግሞ እኛ ልናየው በምንችለው መልኩ ምን አይነት ጠቀሜታ ያሳድራል የሚለው ደግሞ እናያለን ማለት ነው። በግብርና፣ በሕክምና፣ በምግብ እና በህንፃ ግንባታ or በኮንስትራክሽን ዘርፍ ላይ ምን አይነት ኢፌክት እንዳለው እናያለን። at the last common chemical industries in Ethiopia and their product፣ በኢትዮጵያ ውስጥ የሚገኙ common ኢንዱስትሪዎችን እናያለን እና እነሱ ምን ያመርታሉ የሚሉትን አጠር ባለ መልኩ እናያለን ማለት ነው። So ወደ መጀመሪያው ሌሰን ስንመጣ definition and the scope of chemistry. In this section, two aspects of chemistry are going to be dealt with. The first is definition of chemistry, which will be followed by the scope of chemistry. So በዚህ ሌሰን ላይ ምን እናያለን? ሁለት ነገሮችን የምናየው መጀመሪያ ላይ የኬሚስትሪ ዴፊኒሽን እናያለን፣ ከዛ ስኮፑን እናያለን ማለት ነው። So let's begin by defining what chemistry is. Chemistry is the part of science that depends directly on particle theory. About particle theory በኋላ ላይ በሌሎች ቻፕተሮች በደንብ የምናየው በሰፊው የምናየው ይሆናል። ለጊዜው ግን ኬሚስትሪ ፓርቲክል ቲዮሪ ላይ የሚያጠነጥን የሳይንስ አካል ነው ማለት ነው። So ወደ ሌላው ነገር ጃምፕ ከማድረጋችን በፊት ማተር ምንድነው የሚለው ነገር ብናየው መልካም ነው። ኦኬ ግሬድ 7 እና ግሬድ 8 ላይ እንደተባለው በፊዚክስ ክላሳችሁም በኬሚስትሪ ክላሳችሁም ማተር የሚል ነገር ሰምታችሁ ይሆናል። ሶ ማተር ምንድነው የሚለውን ስናይ ማተር is anything that has a mass and that has a volume and it's made of tiny particles called atoms. ማንኛውም ክብደት ያለው ነገር ወይም ቮሊዩም ያለው ነገር ማተር ይባላል። ማንኛውም ነገር ግልጽ ነው አይደል? ሶ ይሄ ማተር ደግሞ ከምንድን ነው የተሰራው? ከአተሞች ነው የተሰራው። ሶ ከአተሞች ስለተሰራ ማተር ማስ አለው እንላለን ማለት ነው። ስለዚህ አተሞች የራሳቸው ማስ ስላላቸው እነዚህ አተሞች ደግሞ ማተር ደግሞ የተሰራው ከአተሞች ስለሆነ ማተር ማስ አለው እንላለን ማለት ነው። ማስ ያለው ነገር ደግሞ ቮሊዩም ኦኩፓይ ያደርጋል አይደል? ሶ ማተር ቮሊዩም አለው እንላለን ማለት ነው። ሶ ማተር is anything that has a mass and has a volume and it's made of what? A tiny particle. What is this tiny particle? It's called atoms. Okay, and energy is not matter because it's not made of atom. Like እዚህ ጋር ስናይ ኢነርጂ ማተር አይደለም፣ ምክንያቱም ኢነርጂ የተሰራው ከአተም ስላልሆነ ማለት ነው። ዲቴል ገብታችሁ እንድታዩ ለስኮፓችሁ ሰፋ ማድረግ የምትፈልጉ ልጆች ካላችሁ ከሞደርን ሳይንስ ኮኔክሽን ጋር ያለውን ነገር እንድታዩ ስለምፈልግ ዩቲዩብ ላይ ወይ ጉግል ላይ what is dark matter ብላችሁ ሰርች አድርጋችሁ ብታዩት እና ኢንተረስቱ ካላችሁ ብታዩት ጥሩ ነው as recommendation. Okay, what is the properties of matter? የማተር ባህሪዎች ምንድናቸው የሚለውን እናያለን። Basically, there are 4 basic properties of matter. The first one is all matter is made of atom, as we discussed before. Matter ከምን ነው የተሰራው ብለናል? ከአተም ነው የተሰራው። So property ነው ማለት ነው። ስለዚህ all matter is made of
atoms. The second property is all matter has masses. Because it's made of atoms, it has what? Mass. The third one is all matter has volume measured in milliliters, liters, or cubic centimeters. The mass is measured in grams or kilograms, milligrams, and something like that. Okay, and the fourth one is all matter has a particularly defined state at room temperature. room temperature ምን ማለት ነው የሚለው ስናይ ለምሳሌ በሩም ቴምፕሬቸር የሚባለው በኖርማሊ 25 ከ20 እስከ 25 ዲግሪ ሴልሺየስ ባለው ውስጥ ያለው የሙቀት የዲግሪ ሴልሺየስ ያለው ሙቀት ልዩነት ነው ማለት ነው። ሩም ቴምፕሬቸር የሚባለው 20 21 22 23 ሊሆን ይችላል፣ ቫሪ ያደርጋል። ምክንያቱም ኮንስታንት የሆነ ኔቸር ስለሌለ so all matter has a particularly defined state። ምንድነው ስቴት የምንላቸው? ሶሊድ፣ ሊኩዊድ እና ጋዝ የምንላቸው ስቴቶች አሉ አይደል? there are three physical states here. so at room temperature በእነዚህ በሩም ቴምፕሬቸር የምንለው ከ20 እስከ 25 ባለ በኖርማል ቴምፕሬቸር ጊዜ አንድ ማተር ሶሊድ ሆኖ ሊገኝ ይችላል፣ ሊኩዊድ ሆኖ ሊገኝ ይችላል፣ ጋዝ ሆኖ ሊገኝ ይችላል። ኦኬ ፎር ኤግዛምፕል ማተር ስቶን ለምሳሌ ብናይ ድንጋይ ብናይ at room temperature በኖርማል ቴምፕሬቸር ጊዜ ድንጋይ ጠንካራ ነው አይደል? ሶሊድ ነው ማለት ነው። ውሃ ብናይ ደግሞ at room temperature ፈሳሽ ነው፣ ሶ ሊኩዊድ ነው እንላለን ማለት ነው። ውሃ ቦይል ማድረግ የሚጀምረው ከ100 ዲግሪ ሴልሺየስ በኋላ ነው አይደል? so at room temperature at a normal temperature ውሃ ሊኩዊድ ነው ማለት ነው። እንደዚሁ ደግሞ ጋዝ የሆኑ ኤር አሉ አይደል? ለምሳሌ ኦክሲጅን something like that at room temperature they are gases። በጋዝ ስቴት ነው የሚገኙት እንደማለት ነው። ግልጽ ነው አይደል? ኦኬ ሶ አሁን ዲስከስ እንዳደረግነው ስንት አይነት ስቴት ኦፍ ማተር አሉ ብለናል? ሶስት አይነት ስቴት ኦፍ ማተር አሉ። the physical states of matter የሚባሉት ማለት ነው። የመጀመሪያው ሶሊድ፣ ሁለተኛው ሊኩዊድ እና በመጨረሻ ማን አለ? ጋዝ አለ ማለት ነው። ኦኬ ሶ ኬሚስትሪ በዚህ ባለ መልኩ ዲፋይን አድርገናል። ሶ the scope of chemistry ጋር ስንመጣ እዚህ ላይ ምን እናያለን? at the end of this section you will be able to explain the scope of chemistry. scope of chemistry ምንድን ነው? ኬሚስትሪ ምን አይነት ኤሪያዎች ላይ ነው የሚያጠናው ብለን ስንመለከት ቤዚክሊ እዚህ ጋር የተቀመጡት ዶሜን ተብሎ የተቀመጡትን እዚህ ጋር ያስቀመጥኩላችሁ እነሱ ፊዚካል ኬሚስትሪ፣ ኦርጋኒክ ኬሚስትሪ፣ ኢንኦርጋኒክ ኬሚስትሪ፣ አናሊቲካል ኬሚስትሪ and biochemistry ናቸው። so individually one by one ስናያቸው when we come to the physical chemistry is the study of macroscopic properties. macroscopic properties ምን ማለት ነው? ፊዚካል ኬሚስትሪ የምናየው ከስሙ እንደምንረዳው ፊዚካል ነው አይደለ? ማክሮ የሚታይ ትልቅ የሆነ ነገር፣ ስኮፒክ ፕሮፐርቲ ነው ትልቅ በቃ የሚታይ ፊዚካል የሆነው የሚታይ የሆነውን ፕሮፐርቲው ነው የምናጠናው ማለት ነው። ማንም ያጠና ፊዚካል ኬሚስትሪ አቶሚክ ፕሮፐርቲውን ያጠናል። and a phenomena in chemical system ኬሚካል ሲስተም ውስጥ የሚካሄዱትን ፌኖሜናዎች፣ ድርጊቶች፣ ሁኔታዎችን የሚያጠናልን ፓርት ምን ይባላል? ስኮፓችን ምን ይባላል? ፊዚካል ኬሚስትሪ ይባላል። ኦኬ ፊዚካል ኬሚስት ሲሆን የሚያጠናው ፊዚካል ኬሚስትሪ የሚሰራው ሰው ፊዚካል ኬሚስት ይባላል። a physical chemist may study such things ምን ሊያጠና ይችላል? the rate of chemical reaction more of 11ኛ ክፍል ስትገቡ በደንብ ትማሩታላችሁ። the energy transfers that occur in reactions energy transferዎች reaction ላይ የሚካሄዱ energy transferዎችን or the physical structure of material at the molecular level የማቴሪያል የፊዚካል ስትራክቸሩ በሞለኪውላር ሌቭል ዲቴል ሜዲስ ዲቴል ገብተን የምናይበት ሳይንስ ነው ማለት ነው። ማንም ባለሱ ፊዚካል ኬሚስትሪ ይባላል ማለት ነው። ኦኬ ኦርጋኒክ ኬሚስትሪ the second one is what? organic chemistry. so organic chemistry is the study of containing carbon is one of the most abundant elements on earth እዚች መሬት ላይ ካለችው ምድራችን ላይ ካሉት ኤሌመንቶች በብዛት የሚገኘው ኤሌመንት ካርቦን ነው። የሚገርም ነገር ማለት ኦኬ ሶ ኦርጋኒክ ኬሚስትሪ ምን ያጠናል? ካርበንና ካርበን ኮንቴን ያደረጉትን ሰብስታንሶችን ወይም ካርበንን የያዙ ሰብስታንሶችን የሚያጠናል
ሳይንስ ይባላል? ኦርጋኒክ ኬሚስትሪ ይባላል ማለት ነው። ኦኬ ሶ carbon is capable of forming a tremendously vast number of chemicals over 20 million so far እስካሁን በሚታወቀው ሳይንስ በደረሰው ደረጃ ልክ እስከ 20 ሚሊዮን የሚደርሱ ሰብስታንሶችን ኬሚካሎችን ኮምፓውንዶችን ለመስራት ካርበን እንጠቀማለን። ስለዚህ በጣም ዩስፉል የሆነ ኤሌመንት ነው ማለት ነው። so most of the chemicals found in all living organisms are based on carbon የሚገርመው እኛንም ሰዎችን ጨምሮ ሊቪንግ ኦርጋኒዝሞች ውስጥ ይሄ ካርቦን ኤሌመንት ይገኛል ማለት ነው። the third scope of chemistry is the inorganic chemistry ቀደም ያየ ኦርጋኒክ ኬሚስትሪ አየ አሁን ምንድነው የምናየው inorganic chemistry so inorganic chemistry is the study of substances that are not primarily based on carbon ኦርጋኒክ ሲሆን ምንድነው አለን primarily based on carbon እና ካርበን ኮንቴን ያደርጉ ሰብስታንሶችን የምናጠናበት ሳይንስ ነው ማለት ነው። የኬሚስትሪ ሳይንስ ነው። ይሄኛው ኢንኦርጋኒክ ሲሆን ደግሞ ካርበን ላይ ካርበን የሌለባቸው ኢንኦርጋኒክ ይሆን that are not primarily based on carbon mainly ካርበን ያልሆኑ ኤሌመንቶችን ኮምፓውንዶችን ሰብስታንሶችን የምናጠናበት ኬሚስትሪ አካል ነው ማለት ነው። so inorganic chemicals are commonly found in rocks and minerals inorganic ኬሚካሎች ላይ የት ይገኛሉ? ሮክስ ላይ ሮክ ማለት ድንጋዮች ላይ ምናምን እንደዚህ አለቶች ላይ ማለት ነው and minerals ማዕድኖች ላይ the one current important area of inorganic chemistry deals with the design and properties of material involved in energy and information technology ዋነኛው የኢኖርጋኒክ ኬሚስትሪ የጠቀሜታው ዋነኛው ጠቀሜታው ምን መሰላችሁ? የዲዛይን ማድረግና የፕሮፐርቲስ ኦፍ ማቴሪያል ከኢነርጂ ጋር የሚገናኙ ከአይቲ ጋር ኢንፎርሜሽን ቴክኖሎጂ ጋር የሚገናኙ ዲዛይኖችንና ፕሮፐርቲስ ኦፍ ማቴሪያልን ለማጥናት እንጠቀምበታለን ማለት ነው። የትኛው ኢንኦርጋኒክ ኬሚስትሪ። the fourth one is analytical chemistry. so when we come to the analytical ስንል ምንድን ነው? ከነምበር ጋር የሚገናኝ ነገር አይደለ? so analytical chemistry is the study of composition of matter. the composition of matter ምን ያክል ማተር ውስጥ ምን ያክል ነገር አለ የሚለው ወይም ኮምፖዝ ያደረጉት ነገር እናያለን ማለት ነው። it's focused on separating, identifying and quantifying chemicals in samples of matter. አንድ ማተር ውስጥ እዛ ጋር ያሉትን ኬሚካሎች ሳምፕሎችን ሰፓሬት እናደርጋለን፣ እንለያቸዋለን። ለምሳሌ ካርቦን ዳይኦክሳይድ ከሆነ ካርቦን ዳይኦክሳይድ ውስጥ ምን አለ የሚል ካርበን አለ ኦክሲጅን አለ የሚለው ሰፓሬት አደረግን ማለት ነው። አይደንቲፋይ እናደርጋለን። አይደንቲፊኬሽን ምን ማለት ነው? ካርበን የሚባለውን አይደንቲፋይ ማድረግ ነው። ኦክሲጅን የሚባለውን አይደንቲፋይ ማድረግ ማለት ነው። ኳንቲፋይ አድርገን ማለት ደግሞ በነምበር እንገልጸዋለን። በጣም ብዙ ኳንቲፋይንግ ሜተድ አሉ። 10ኛ ክፍል ላይ ስትገቡ ግሬድ 10 ስትገቡ የምትማሩት ይሆናል። ለምሳሌ ያክል አሁን ብንገልጽ በሞላር ያክል ብንገልጽ ካርቦን ዳይኦክሳይድ ላይ አንድ ካርበን እና ሁለት ኦክሲጅኖች ኮንቴንት ተደርገዋል ብለን በኳንቲቲ መልኩ መግለጽ እንችላለን ማለት ነው። ሶ ይሄ ምን ይባላል? አናሊቲካል ኬሚስትሪ ይባላል። ሶ an analytical chemist may use complex instruments to analyze an unknown material in order to determine its various components. so ኬሚካሎች ብዙ ጊዜ በአይን አይቶ ዲፈረንሺየት ሊደረጉ ስለማይችሉ በአይናችን አይተን ልናውቃቸው ልንለያቸው ስለማንችል ኮምፕሌክስ የሆኑ ኢንስትሩመንቶች ይኖራሉ። ሳይንስ የደረሰባቸው የሚሰሩ ማቴሪያሎች ይኖራሉ። በእነሱ ሰፓሬት ያደርጋሉ ማለት ነው። የሚፈልጉትን የማይታወቀው ማቴሪያል አናላይዝ ያደርጋሉ። ሶ በዛ አናላይቲካል ኬሚስቶች አይደንቲፋይ ያደርጋሉ፣ ሰፓሬት ያደርጋሉ፣ አይደንቲፋይ ያደርጋሉ፣ ኳንቲፋይ ያደርጋሉ። ያንን ኬሚካል አናውን የሆነው ኬሚካል ማለት ነው። ሶ በዚህ መልኩ ነው ኤሌመንቶችን ሲገኙ ምንም ሲገኙ አናሊቲካል ኬሚስቶች ያስፈልጋሉ ግዴታ፣ ምክንያቱም ኳንቲፋይ መደረግ ስላለባቸው ማለት ነው። ኦኬ the fifth one is biochemistry. so ከስሙ እንደምንረዳው bio means living, yeah, biochemistry. so it's the study of chemical process that occur in living things. so ህይወት ባላቸው ነገሮች ላይ የሚካሄደው የኬሚካል ፕሮሰስ የምናጠናበት መንገድ ምን ይባላል? biochemistry.
it may occur, it may cover anything from basic cellular process up to understanding diseases that states so that better treatment can be developed. ይሄ ምን ከቨር ያደርጋል? ከሴሉላር ፕሮሰስ ከታች ሴላችን ውስጥ ከሚካሄዱ ፕሮሰሶች ጀምሮ እስከ ላይ በሽታ እንዴት ፎርም እንደሚደረግ ህመሞች በሽታዎች ሲፈጠሩ እንዴት ፎርም እንደሚደረግ እነሱን ትሪት እስከማድረግ ደረጃ የሚደርስ የሳይንስ ኤሪያ የኬሚስትሪ ኤሪያ ነው ማለት ነው። ሶ ከሴሉላር ፕሮሰስ ይጀምሩና የበሽታዎችን ምናምን የዲዚሶችን ስቴት ሁኔታዎችን አጥንተው ትሪትመንቶችን ዴቨሎፕ ለማድረግ ይጠቀሙታል። እነማ ባዮኬሚስቶች። ባዮኬሚስት ምንድነው ብያለሁ ቅድም። ባዮኬሚስት ሲሆን ባዮኬሚስትሪ የሚያጠኑ በባዮኬሚስትሪ ዘርፍ ዙሪያ የሚሰሩ ሳይንቲስቶች እንደማለት ነው። ሶ chemistry is about looking for patterns in the way substances behave. And because living and non-living things are made of matters, chemistry affects all aspects of life and most natural events. ቅድም ብለናል ሊቪንግ እና non-living ቲንጎቹ የተሰሩት ከምንድን ነው? ከማተር ነው የተሰራው አይደል? ምክንያቱም ማንኛውም ነገር ማስ ያለው ቮሊዩም ኦኩፓይ የሚያደርግ ነገር በሙሉ ማተር ነው ብለናል አይደል? ሶ ሊቪንግ እና non-living ቲንጎች ደግሞ ማስ ያላቸው ቮሊዩም ኦኩፓይ የሚያደርጉ ስለሆኑ ኬሚስትሪ ከነዚህ ጋር ይገናኛል ማለት ነው። ሶ the scope of chemistry can be extended to explain the natural world, preparing people for career opportunity and producing informed patriot citizens. So chemistry እነዚህ አምስቶቹ ላይ ብቻ ዲፔንድ ሆኖ አይቀርም ማለት ነው። በጣም ዋይድ የሆነ ኤሪያ ነው። ሶ ስለ ተፈጥሯዊ ነገሮችን ስለ ሰዎች ስራ producing informed patriot citizens ስለ ወደፊት ኔቸርን ፕሬዲክት አድርገው ጥሩ ዜጋ ለመፍጠር ድረስ እንጠቀምታለን። ሚኒት ዲቴይል ስንገባ ማለት ነው።